ሪዎች በዓልን ከአቅመ ደካሞች እናቶቻችን ጋር ለማሳለፍ ተዘጋጅተናል። እናንተ ምን እያደረጋችሁ ነው? እንደኛ ብሩኬ ትክክለኛውን በዓል እያከበረ ነው። ትክክለኛውን በዓል ማክበር ማለት እንደዚህ ነው፣ እውነት ለመናገር ማለት ነው። የእውነተኛውን በዓል እያከበረ ነው ብሩኬ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ውድ የተከበራችሁ የኔ ቤተሰቦች እንዲሁም የተዋህዶ ልጆች፣ የኦርቶዶክስ ተዋህዶ ልጆች እንኳን አደረሳችሁ ለዚች የተባረከች የተቀደሰች ቀን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ አደረሰን። እንግዲህ የሰላም የፍቅር የአንድነት በዓል ያድርግልን። የዛሬ ዓመት ደግሞ ከሀገር ውጭ ያላችሁ አገራችሁ ገብታችሁ ከቤተሰባችሁ ጋር የምታከብሩበት ዓመት ያድርግላችሁ። ከቁጥር አያጉለን። በተለይ ልዩ የሆነው የጨረቃ ፋሚሊ ሁላችሁም እንኳን አደረሳችሁ። ልዩ ናችሁ በእውነት ማለት ነው። እንደዚሁ ከቁጥር ሳያጎድል ዓመት ያደርሰን። እና እህቶችም ደግሞ በስደት ያላችሁ እንዳይከፋችሁ፣ አብሽር። እናንተ አላማ አላችሁ። የተሰደዳችሁት ለአላማ ነው፣ የሄዳችሁት ለምክንያት ነው። ስለዚህ ነገ ጧት ሁሉም ያልፍና ከቤተሰብ ጋር ምናምን ከልጃችሁ ጋር ከባሎቻችሁ ጋር የምታከብሩበት ጊዜ ይመጣልና እንዳይከፋችሁ፣ አብሽር፣ ፈሽ በሉ። እንግዲህ ባላችሁ ነገር ሙዚቃ ከፍታችሁም ቢሆን ክላሳችሁም ቢሆን ቀውጡት። በቃ መዝሙርም ከፍታችሁ በቃ አለ አይደል የሚያዝናናችሁን ነገር፣ ስብከትም ብቻ ግን ዘና የሚያደርጋችሁን ነገር ከፈቱና ዘና በሉ። እንዳይደብራችሁ ባላችሁ ነገር ተደስታችሁ ዋሉ። ስሜቱን ስለማውቀው ነው ምን ያህል ከባድ እንደሆነ ማለት ነው። እና በፊት እዛ እያለን ማለት ነው ሁለት ሆነን ሙዚቃ ከፍተን እንጨፍር ነበር። ሁለት ሆነን ማለት ነው። ምክንያቱም በቃ ባለን ነገር ለመደሰት ማለት ነው። ባለችን ነገር ደስተኛ ሆነን በዓልን ለማሳለፍ እና እናንተም ፏ ብለው አያብሽሩ። ሌላው ደግሞ ቡቡዬ እንግዲህ እንደምታዩት ከእናቶች ጋር ከጎዳና እናቶች ጋር እንዲሁም ደግሞ ረዳት ከሌላቸው ወጣቶች ህጻናቶች ጋር ከጎዳና ልጆች ጋር ትክክለኛውን በዓል እያከበረ ይገኛል። ቡቡዬ ምን ብዬ ልመርቅህ? ብቻ ግን እንደው ፈጣሪ እንደው እሱ ጸጋውን ያልብስህ። በእውነት ፈጣሪ ጸጋውን ያልብስህ። ሌላ ምንም ልልህ አልችልም። በቃ በጣም አለ አይደለ ይሁን በቃ ውስጤ እሱ ላደረገው ነገር እኔ በጣም ውስጤ የሆነ የርካታ አለ አይደል፣ የአእምሮ እረፍት ለእኔ ራሱ ተሰማኝ። እንኳን አይደለም እሱን ደግሞ አሰብኩት ማለት ምን ያክል የአእምሮ እረፍት እንደሚኖረው በዓል በቃ እንደዚህ ነው። በቃ ያለቀሱትን አስቀን የተከፉትን ከተከፉበት ነገር አውጥተን ብቻ ግን እኔ እንጃ እንደው እግዚአብሔር ለሁላችንም ይሄን እንድናደርግ እሱ ድሉን ይስጠን። የታደለ ነው ይሄን የሚያደርገው፣ የእውነት የታደለና ቡዬ እድለኛ ነህ። ካንተ ጎን ደግሞ ሀይሚዬ ብትኖር የምር ካንተ ጎን አሁን ላይ አንተ ያው እንደዚህ ቀረጻም እያካሄድክ ነው፣ ብዙ ስራዎችን እየሰራህ ነው እያየን ነውና፣ ግን አላደር ሁለታችሁ አንድ ላይ ሆናችሁ ደግሞ እዚህ ቦታ ላይ ብትገኙ ወይኔ 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 እንዴት ደስ ይላል፣ እንዴት ያምራል። በጣም ደስ ይል ነበረ። ግን ያው ሀይሚዬ የለችም እንግዲህ እያየናት አይደለም። የትላማታ ቪዲዮም እንግዲህ አይታችሁታል፣ የተለቀቀውን ቪዲዮ ብቻ ግን አንድ ላይ ብትሆኑ ደስ ይላል ማለት ያው በዚህ ሰዓት ሀይሚዬ ከጎኑ ብትሆን ብላችሁ አልተመኛችሁም ውዶች? እስኪ ጻፉልኝ የተመኛችሁ ካላችሁ። እኔ ተመኝቻለሁ በዚህ ሰዓት ሀይሚዬ አጠገቡ ብትሆን ወይኔ ምንኛ ደስ ይላል ብዬ ማለት ነው። እና ቡቡዬ ደግሞ ማለት ነው እነዚህ በሮች ወቅተው በሬ አይዋጋም እንዳትሉ፣ በሬ ይዋጋል። ከብት እኔ በጣም ነው የምፈራው። በጣም በልጅነቴ ስለተወጋሁ ነው መሰለኝ በጣም እፈራለሁ። ከብት፣ በቅሎ፣ ፈረስ ሳይሆን በቅሎ እና በሬ በጣም ነው የምፈራው። እና ውዶቼ፣ ማሮቼ፣ ፍቅሮቼ እናንተ ጋር በዓል እንዴት እያሳለፋችሁ ነው? እንዴት በምን መንገድ እየሄደላችሁ ነው? በዓሉ ማለት ከጓደኛ ጋር ናችሁ? ረፍት ላይ ናችሁ ወይስ ማዳም ቤት ናችሁ? በተለይ የስደት እህቶቼ ማለት በቃ የሆነ ትዝ የምትሉኝ በዓል ሲመጣ በተለይ እናንተ ናችሁ።
አለ አይደለ? በተለይ ደግሞ ማዳም ቤት ያላችሁ ሌላ እኔ እንደዚህ ውጭ ላይ የሚሰሩት ምናምን አይደለም። ምክንያቱም እነሱ ቢያንስ ያው ከቤተሰብ ጋር ባይውሉም ግን በዓልን ፏፈሽ ብለው ነው የሚያከብሩት። ፏፈሽ እኔ አረብ ሀገር ላይ አሁን ብዙዎቹ ማዳም ቤት ያሉት እንጂ ከማዳም ቤት ውጭ የሆኑ ለምሳሌ ጠፍተው የሚሰሩ የራሳቸው ወረቀት ያላቸው ምናምን በዓልን እንተዋወቃለን። እንዴት እንደምናከብር አይደለም እንተዋወቃለን። እናቴ ቅውጥ ያለ በዓል ነው እንትን የሚለው። ያው ግን ያው ቤተሰብ አለመኖሩ ነው። ኖርማል ነው። ያው ይለመዳል። ታውቃላችሁ፣ ኖርማል ነው። በቃ አዳፕት ታረጉታላችሁ። ናፍቆቱንም ሁሉ ነገር አዳፕት ስለሚያደርገው ሰውነታችሁ ምንም አይመስላችሁም። ግን በዓልን ፏ ብላችሁ ልክ በቃ አሉ ብዙ ጥሩ ጓደኞች እህቶች፣ አልፎ አልፎ ወንድሞችም አሉ። ግን እኔ አረብ ሀገር ላይ ወንዶችን አላምንም። ይቅርታ አድርጉልኝና ወንዶቹ እባብ ናቸው። አረብ ሀገር ያሉ ወንዶች ሌቦች ናቸው። ግን ያው ሴቶችም ከስንት አንድ ነው ጥሩ ያሉት። በጣም እንመቀኛኛለን። ግን አሉ ደግሞ እውነት እንደ ስጋ ዘመድ እንደ ቤተሰብ ቢቀርቡን ልክ እንደ ራሳችን አድርገው ረጅም ዓመት እንደምንተዋወቅ እስቲል በቃ እንደ ፋሚሊ አለ አይደል? እህት ወንድም እናት ምናምን እንደዛ በቃ ተሰብስበን የምናከብር አለን ነበርንም አሳልፈነዋል። ውጭ ላሉት ችግር የለም። ግን ማዳም ቤት ከባድ ነው የምር። ይሄ ምግቡ ምናምን ሳይሆን በቃ አይደል በዓል አይመስላችሁም? በስራ ላይ ስለሆነ የምታሳልፉት ምናምን ነገር። እኔ አሁን በፊት ኮንትራት ቤት እያለሁኝ ማለት ነው እግዚአብሔርን በዓል መቼ እንደሆነ እራሱ አላውቀውም ነበር። ሀበሻ የሚባል አላይም አልሰማም። በወር አንዴ ነበር ቤተሰብ ጋር የሚደውሉልኝ ሰዎቹ። ስልክ አይፈቀድም ነበር ምናምን። እሱ በዓል መሆኑን ራሱ ትዝ አይለኝም ነበር። አላውቀውም ቀኑን ሁሉ ነበር። ውጭ ላይ ስሰራ ግን እናቴ ኢትዮጵያ ራሱ እንደዛ አላከብርም ነበር በዓልን። ፏፈሽ ነበር የምንለው። ግን ያው አለ አይደለ? እና ያው ማዳም ቤት ያላችሁ አይዟችሁ፣ ፏ በሉ እንዳይደብራችሁ። እሺ እህቶቼ፣ ሁሉም ያልፋል። ነገ ሌላ ቀን ነው። ያው ሁላችንም ለዓላማ እስከሆነ ድረስ እንግዲህ ዓላማችን እስከሚሳካ የሚመጣውን ነገር አሜን ብለው መቀበል ነው። አይመቻችሁ ውዶቼ። ሀይሚዬ ብትኖር ግን እውነት ማለት ነው ከብሩኬ ጎን ሀይሚ ብትኖር በጣም ደስ ይል ነበር። የምር ተመኘሁ፣ በቃ ብትኖር ብዬ ተመኘሁ። እና ዞሮ ያው ነው ምርቃቱ ይደርሳታል። ብሩኬ ሲመረቅ ምናምን ይደርሳታል እሱ